በወጣበት ለምን እዛ ወጥተው እሷ ቤቷ ቁጭ ለምን አትልም? እሱን እኮ ምሽ እሪ ምን ይበሳው ቦታ ቦ ወላሂ ማደርገው ማለት ነው። ወጣ አይደል እንዲጠጣ በሬን ቁልፍ ባርኬ መጥቶ ቢያንኳኳ አንኳኳና ፖሊስ ነው ምጠራል ነው ምለው። አንኳኳና ለጥሩ ራቴን በልቼ ፊልሜን እያየሁ ሁለት እንኳን ላይቭ ገብቼ ባሌ ሰከረ እንደ ያለ ብዬ ለህዝቡ ልናገር እሷ ቆፍጠን ካላለች እሷ አይስተካከልም። ዝም ብሎ ሁሌ እየዬ ባሌ ሰከረ እየዬ ላይ ቮቶ ባሌ ጠፋ ላይ ቮቶ እየዬ ልጇ ነው ወይስ ባሏ ነው? ሌላ ልጅ ሆነባት እኮ ሌላ ያልወለደችው ልጇ ሆነባት። ጨምላቃ ጭምልቅልቅ። በምን ቀን ነው ግን ከዚህ ሰውዬ ጋር የተገናኘችው? በምን ቀን ተጣበሱ? በእናታችሁ እኔ እስከተጣበሱ አብረው መኖር ከጀመሩ በኋላ ነው የሰማሁት። እኔ ብታማክረኝ ይሄ አይሆነሽም ታይ እላት ነበር። በምን ቀን ከዚህ ሰውዬ ጋር ፈጣሪ በምን ቀን ምን አይነት እድል ነው ያላት? ረዋን በማይሞት እንዴ! ኧረ ስንት ነገር አለ እዚህ ጀምር። አሁን እሷ 7 ወር ሞልቷታል። ደም ብዛት፣ ስኳር ምናምን አለ፣ ስንት ነገር አለ እንዴ! ሰው ለራሱ ባያስብ ለወለደው ሆድ ውስጥ ላለው ልጅ አያስብም እንዴ? በአላህ እነሱ ሆዳችን ውስጥ ያሉት እኮ ነው የሚጎዱት። እኛስ ትልቅ ነን አዋቂ ነን። በጣም አሳዘነችኝ ወላሂ በጣም አንቺ እሱ አሁን ሜዳ አይሄድላትም እንዳዩ ላይ ቁጭ ብሏል እኮ አንቺንም እየሰደበሽ ነው። ተውት፣ እኔ ይስደበኝ እናንተ ደግሞ እኔ ቢሰድበኝ ባይሰድበኝ ምንድን ነው? ሚስቱን ብቻ ይንከባከብ እንጂ ሚስቱን እንዲያቃጥሎ ሊደፋት ነው እየወጣ እየጠጣ ተመልከቱ። እሷ ጀግና ብትሆን ቆፍጣና ብትሆን እሱ እንደዚህ አይጠቅምም ነበር። የእሷ ዝምታ ነው የእሷ ማባበል ነው እንደዚህ እሱን እንትን ያለው። እኔ ያስጠላኝ አባ አዲስ ነገር ካለ ታም ያወራሻል። እሺ ይሄ ሰላም አብራችሁ ናችሁ? ሰላም ቅድም ነበር ያቡ እንዴት ነሽ ማሪ? ሰላም ነው ሰላም ነው አለን። እኔ ነበርኩ ቤቱን የሚጠጣበትን ቤት ማለት ነው። መጀመሪያ ያው አድራሻውን አጥፍቶ ነበረ። ከዛ ጠይቀን ስንት ከዛ ደግሞ ስናስወጣው ከዛ ደግሞ ሌላ ቦታ ቀየረ። ማሪ ማይከሽ ትንሽ እንትን እየተነፋነፈ ነው። ትንሽ እንቀይበይ ኤርፎን የለውም ማሪ። አሁን መጣ ድምፅሽ በጥራት። አዎ መጀመሪያ ላይ የሱ መጠጥ ቤት እየጠጣ ነበር። እሺ ለምን ሄደ? አድራሻውን አላወቅንም። በሰው መጠጥ ይሄ ጠላ ቤት የሚባል ቤት ለቤት የሚሸጡት የለም? አዎ ሀበሾች ቤት ለቤት የሚሸጡት ጠላ ቤት እዛ ቤት። እሺ አዎ እዛ ቤት ነው ቁጭ ብሎ እየጠጣ። በኋላ መሲብ እንደውላልኝ ነበር። በሰው ስናስጠይቅ ቦታውን አገኘነው። እናት በኢየሱስ ቦታውን ስናገኘው ሄድን። ማርኬት መጣሽ ሄድን ሚዩት አድርጊኝ አቤቅርስ ስንሄድ በጣም ነው የምታሳዝነው። እሷም ታሪ ማርኬት መጣሽ በጣም በቃ የሆነ ሀቡዬ ታሳዝናለች። እዛ አገኘ ነው ስናገኘው አስወጣ ነው። ልጆቹን የማውቃቸው ሆኖ አገኘኋቸው። ለምን ምናምን ስንል እኔ ገብተሽ እያሉኝ እቃውን ስናይ ሀቡ ሁሉን ነገር ሰባብሮታል። ምንም የቀረ እቃ የለም። ሰባበረው። አዎ ስብርብር አድርጎታል። ከዛ ታሚያው መታይ ምናምን የሚለው በነገራችን ላይ ዝም ብሎ ነው። እሺ ተመታ ቤቷ ባለቤት ጋር ለምን ታረጋለህ ማሬ? ይሄ እኮ ህገ ወጥ እኮ ነው ሀቡዬ። ይሄ ጠላ ቤት ቤት ለቤት የሚሸጡት አበሾች የለም። ህገ ወጥ ነው። በህግ ለራሱ ያስጠይቃል። ቤቷ እቃዋን ሲሰባብርባት ወንድ የለም ቤቷ የለም እሱ ብቻ ነበር። ኧረ የኔ ፍቅር ቴንክ ዩ ሶ ማች ጋይስ ቴንክ ዩ። እሺ እኔ ውድ በማርያም በጣም ነው የማመሰግነው። አናገረው ታሜ ለምን እንደዚህ ታረጋለህ ምናምን ሴት ልጅ አይደለች ወይ ምናምን ብሎ አናገረው። እሷ ሯን ወጣች። በጣም ነው የምታለቅሰው። እሱን ለመያዝ ብላ ስትሮጥ ወድቃ ሁሉ በቃ ልትወድቅ ደርሳ ነበር። ለምን ትይዘዋለች? እሷ እርጉዝ ሆና ብትወድቅ ሳብራው እሷ ከቤት ለምን ወጣች? በንዴት የተነሳ ልትመታው
ኖ አይደለም። ረዋን ከቤት ለምን ወጣች? እቺ የደረሰች እርጉዝ ቤቷ አረፍት ለምን አታደርግም? ለምን ጠላ ቤት እሱን ፍለጋ ሄደች? ይጠም በዚህ ሂድ ይጠጣ በጨርቅ ይምጣ። ረዋንማ ረዋን የመጣችው ታሜ ጋ ነበረ። መሲም ታሜ ጋ እኔ ስትለኝ ሄድኩኝ። ታሜ ጋ ነው የተገናኘ ነው እኛ። ከዛ ነው በጣም ነው የምታለቅሰው። በቃ ከአቅም በላይ ስለሆነባት ነው ያው ጀስት መሲም ስደውልኝ በሰው ስናስጠይቅ ይህን ቤት አገኘ ነው እንጂ ረዋን ጠላ ቤት አልሄደችም እኮ። ረዋን ቤቷ ለምን አልተቀመጠችም? ቤቷ አራቷን በልታ ለምን ትኝት አላለችም? እሱ ይሙጣ እሱ ለሚያጠፋ እኮ እንደዛ እናት ግን ሀቡ አልቻለችም። በቃ ለምን አልቻለችም? በጣም ነው ልጁ የሚናገረው። በዛ ላይ አንቺ ሲናገር ማንንም የሚናገር አይ በጣም አንቺንም ሲናገር ሰላም ይሁንሽ በሚናገረው ነገር እሱ በሚናገረው ነገር ማንም ሰው ረዋንን አይቀየምም። ዓለምን ይስደብ፣ እናቱን ይስደብ፣ አባቱን ይስደብ፣ ሁላችንንም ይስደብ፣ ችግር የለውም። እሷ ይኸውልሽ እሷ በጣም እንደ እንትን ስለምትወደው እንደ ሕፃን ልጅ ስለምታየው እሱ እንዳይታሰርባት ካላት ፍርሃት የተነሳ ነው እርጉዝ ሆና ለልጇ ሳታሰር ወጥታ በምሽት እሱን የምትፈልገው እንጂ ወንድ ልጅ ነው ቢታሰር አይሟሟ፣ ይውጣ፣ ይስከር፣ ይረብሽ፣ ይበጥብጥ፣ ከዛ ይታሰር። ሲታሰር ልክ ይገባል። አሁንም እኮ ሆስፒታል ነው ያሉት። ወደ ሆስፒታል ሄዱ። ገፍትሯታል መሰል ትናንትና ቤት ውስጥ አሁን ሆስፒታል ሄዱ። ሁለተኛ ደግሞ አሁን ደግሞ ትናንት ቤት ሌላ ቦታ የቀየረውን ቦታ አወቅኩት ማለት ነው። ግን ምንም ትርጉም የለውም ሀቡ። ከአንዱ ብታስወጪው አንዱ ቤት ይሄዳል፣ ከአንዱ ብታስወጪው አንዱ ቤት ይሄዳል። እሱም በመከታተል ጊዜ ነው የሚፈጀው። ወንድሜ ላምጣ ብላ ልጁ በቃ የሚማር ልጅ አይደለም። ነት ወንድሜ ላምጣ ብላ ነው የተጣሉት እያሉ ነው። ወንድሜ ላምጣ ማለት ናችሁ። እስኪ በመቤት የሰራና መስክም ወንድሜ ላምጣ ስላለች ወንድሜ ላምጣለች የሚለው እና ምን ችግር አለ? ወንድሟን ብታመጣ ያግዛቸዋል እንጂ። እውነት ብቻ ሀቡ ያኔ እሷ እንደው እግዚአብሔር ብሎ ብጠነክር እንደው እግዚአብሔር ያጠንክራት ነው እንጂ በጣም ርዋን እንጃ ማለት ጠንካራ መሆን አለባት። አረ መቼም አትሆንም። እንደዚህ አይነት ወንድ እኔ እንጃ ሀቡ። አረ ሰላም በእናትሽ እኔ ስንቴ መከርኳት። እኛ አትሆንም ስንቴ መከርኳት። በርሽን ቆልፈሽ እራትሽን ቢና ተኝ። ይውጣ ይንበጫበጭ እንደፈለገ ቢጣላ ቢደባደብ እስር ቤት ቢገባ ወንድ ነው። እስር ቤት ለወንድ ልጅ ነው። ምን ይሆናል? እሷ ለምንድን ነው ፍለጋ እንደ እናት ናት እኮ ልጇ ውጭ ሲያመሽ ፍለጋ የምትወጣው? ሚስት ከመቼ ጀምሮ ነው ባሌ ውጭ ጠጣ ብላ ፍለጋ የምትወጣው? እርጉዝ ናት። ለልጇ አታስብ። ሀቡዬ በጣም እውነት እኔ መጠንከር አለባት። ተናግሬያት አሁን እንደዛ ስትሮጥ ሀቡ እውነት የለበሰችው ልብስ ረዥም ነው። ብትወድቅስ በቃ ብትወድቅ እኔ እንጃ። በስማም በጣም ከባድ ነበር። እኛ ሁሉ ነበር። አሁን እሱ የሚለው በመኪና በታክሲ እየተከተሉ ምናምን እንዴት ብሎ ስንት መኪና ይቻላል? በቃ ምን ሆኖ ነው እንትን ያልነው? ገብቶሻል? ታሜ መታኝ የሚለው አልመታውም ነበርኩኝ እኔ በጊዜው። ቤቱን ደግሞ እኔ ነኝ የወሰድኳቸው አጠያቄ ማለት ነው። ለምን በጣም ተረብሻለች። አሁንም ሌላ ቦታ ቀይሮ እየጠጣ ነው። ስለዚህ ሰውዬ አይሆናትም። በቃ ይቅርባት። እሷ ተረጋግታ በሰላም ትውለድ። እንዴ ወንድሜን ላምጣ ብላ ነው ያለ ነው። እኔ በህይወት እያለው ወንድሟን አታመጣም። ለምን ወንድሟ እንዳይመጣ ፈለገ? መከታ እንዳይኖራት እኮ ነው። አየሽ፣ ለብቻዋ እንደፈለገ እንዲያረጋት። አዎ እንደዛ ነው። እንደፈለገ እንዲጫወት ወንድሟ ከመጣች ነው መያዝ የሚፈልገው። ታዲያ ወንድሟን ካመጣች ባክቦን ይኖራታል። የጀርባ አይፈልግም ሀቡ። ለብቻዋ እንደፈለገ ሊያደርጋት አንቺንም አይፈልግም፣ ማንንም አይፈልግም፣ ታሜንም አይፈልግም አልኩሽ። ለእሷ መልካም የሚያስቡ ሰዎችን ሁሉ አይፈልግም። ብቻዋን አድርጎ ይሄ ናርሲስቲክ ነው። ብቻዋን አድርጎ ሊያጠቃት ነው የሚፈልገው። ለዛ ነው እኔ በህይወት እያለው ወንድምሽን አታመጭ የሚለው። ለምን ወንድሟን ካመጣች ጠንካራ ትሆናለች፣ ወንድም ይኖራታል። ወንድሟ እያለ እንደዚህ ሊያስለቅሳት አይችልም፣ ወንድሟ ባለበት። ገባሽ? ለዛ ነው ወንድሟ እንድታመጣ ያልፈለገው። እኔ በህይወት እያለው ወንድሟን አታመጣም የሚለው በቁጥጥሩ ስር እንደፈለገ ነው። አቡዬ እዛ እያለን እኮ በኋላ ላይ እኛ ስንሄድ ፖሊሶች እኮ መጥተው ነበር። ፖሊሶች መጡ፣ ግን ፖሊሶች ተጠርተው ሳይሆን መንገድ ላይ ትጠቂያለሽ። በዚህ ሰዓት ላይ ትርምስ ሳይሆን መጡ። እሱ እየሮጠ ነው ያመለጠው። ሲመጡ ተቅሪር ሂዱና አምጡ ተባለ። እች ልጅ ትናንትና ገፍትሯታል መሰለኝ ቤት ማለት ነው። ስለዚህ ተቅሪር 24 ሰዓት ይወጣል። ስለዚህ ከባድ ነው ብቻ በጣም ነው የሚከብደው። ኧረ በእግዚአብሔር በማርያም ታናቻሉ ላይቭ ነው የምወጣው። በማርያም
እንዴ ሳራ በእግዚአብሔር ቤታዬ ምን በእግዚአብሔር ሚውት አላረኩሽም እኮ ምን ነው በእግዚአብሔር ሳራ ምን ሳራ በቃ ዝም ብላ አንበሳ እየሰጠች እንዴ እኔ በማርያም በእግዚአብሔር እንዴ ሳራ በመቤት ይተይ ሳራ የኔ እናቴ ምላስ እናትሽ ሳራ ታውቂያት የለ እንዴ ሳራ ዲሮማ ኧረ በእናትህ ሳራ የኔ እናት ማርያምን በቃ በማርያም በእግዚአብሔር እና ሀቡዬ ደህና ደሩ ብቻ እግዚአብሔር ልቦና ይስጣት ማለት ልቦና ያጠንክርላት የኔ ወድ እሷም አሜን እኔ ፍቅር በቃሽ በእግዚአብሔር አንቺም መከሪያት በቃ ጠንካራ ትሆን ማለት በቃ እኔ እንጃ ከሰማችኝ እኔ እመክራታለሁ ከሰማችኝ እኔ እንጃ ማርያምን አዎ በጣም ፈርቻለሁ መጨረሻቸው እንጂ እኔ እንጃ እንደዚህ የሆነ እንደዚህ ሀቡ ሁላችንም ትዳር ይዘን የምንኖረው አይደለ? በዚህ ሰዓት ላይ ወንድ ልጅ በእርግዝና ሰዓት ላይ እንትን ካላለ ምንድነው የሚሰራላት? ምንም አይሰራላት። እየተንከራተተች እሱን የት ገባ የተወጣ መከታተል በጣም ከባድ ነው። ግን ሁለተኛ ነገር ደግሞ ማለት ነው በእውነት ጠላ ቤት ያላችሁ ልጆች እንደዚያ ህገ ወጥ የምትሰሩ ባለትዳር ወንድን አታስገቡ። በቃ እግዚአብሔርን ነው የምልሽ ማሪ። እነሱማ ቢዝነሳቸው ነው። እሷ በዛ ሰዓት ላይ ብትወርቅ የሆነ ነገር እነሱማ ቢዝነሳቸው የሆነ ነገር ብትሆን ብትወድቅ ምናምን ሴት ነህ። ባለትዳር ቢሆን ምን አገባቸው? እነሱማ ቢዝነሳቸው ነው።